የሰው ልጅ በዘመናዊ ካሜራ ሊያሳካው የማይችለውን የተፈጥሮ ዙም ችሎታ ታድሏል። አንዴ ከመረጠው የትዳር አጋር ጋር ለህይወት ዘመን አብሮ ይኖራል። 9 አእምሮና 3 ልብ ይዞ እንደ መንፈስ የመሰወርና የማታለል ብቃቱ ዛሬ የምንጓዘው እኛ ከምናውቀው ዓለም ባሻገር ተፈጥሮ እጅግ አስገራሚ ልዕለ ኃያላን ወይንም ሱፐር ፓወር ስለለገሰቻቸው 2 ፍጥረታት ሚስጥራዊ ዓለም ነው። አንደኛው በበረዷማ ተራራዎች ጫፍ ላይ ከሰማይ ላይ ሆኖ የሚገዛው ሉዓላዊ ንጉሥ ነው። ጎልደን ኢግል ወይም ወርቃማው ንስር የሚባል ይህ ፍጡር በጉልበት ብቻ ሳይሆን ከራሱ በብዙ እጥፍ የሚበልጡትን እንስሳት በታክቲክ እንዴት እንደሚጥል የቴሌስኮፕ አይኖቹን በድብቅ የጦር ስልቶችና ተፈጥሯዊ ምስጢራቱን በዝርዝር እንፈትሻለን። ሌላኛው ደግሞ ወደ ጥልቁ ውቅያኖስ ዝቅ ስንል በጭልምልሙ ዓለም ውስጥ የሚኖር የባህር ስር መንፈስ ነው፣ ኦክቶፐስ የሚባል። ይህ ፍጡር 8 እግሮች ያሉት ብቻ ሳይሆን 9 አእምሮችና 3 ልቦች ያሉት አስማተኛ ነው። የተለያዩ ዓለማትን፣ የሰማዩን ኃይልና የባህሩን ምስጢራዊ ሊቅ እንዴት ተፈጥሮን እንደሚገዙ በዝርዝር እናያለን። ይህ ቪዲዮ የእውቀት አድማሳችሁን የሚያሰፋና ስለ ተፈጥሮ ያላችሁን አመለካከት የሚቀይር ይሆናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ተፈጥሮ ዛሬም ያልተነገሩ ገራሚ ታሪኮችን በጉያዋ ይዛለች። የሰው ልጅ እግር ለመድረስ ወደሚቸገርባቸው ገደላማ ተራራዎች ላይ አንድ ጥንታዊና ኃያል ንጉሥ ይነግሣል። ጎልደን ኢግል ወይም ወርቃማው ንስር። ይህ ፍጡር ዝም ብሎ አዳኝ ወፍ አይደለም፣ ይልቁንም የተፈጥሮ የጦር ስልት ሊቅ፣ የሰማይ ላይ ሚሳኤልና የጽናት ተምሳሌት ነው። ጎልደን ኢግል ስሙን ያገኘው በጭንቅላቱና በጀርባ ላይ ካሉት ደማቅ ወርቃማ ላባዎች ነው። ክንፎቹን ሲዘረጋ እስከ 2.3 ሜትር ይደርሳል። ይህ ማለት የሁለት ረጅም ሰዎችን ቁመት በአንድ ላይ እንደማያያዝ ነው። የንስሩ ክንፎች ከድብ ጥፍር በላይ ጠንካራ ናቸው። በአንድ ካሬ ኢንች ላይ የሚፈጥረው የመጭመቅ ኃይል ከሰው ልጅ በ10 እጥፍ ይበልጣል። አንድ የጨበጠውን አጥንት የመሰባበር ኃይል አለው። እንደ ቢላዋ ስለታማ የሆነው አፉ ደግሞ ስጋን ለመቅደድ ብቻ ሳይሆን ጠላቶቹን ለመከላከልም ዋና መሳሪያው ነው። ይህ አካላዊ ብቃት በሰማይ ላይ ምንም ተቀናቃኝ እንዳይኖረው አድርጎታል። የጎልደን ኢግል ትልቁ ኃይሉ አይኑ ነው። የሰው ልጅ በዘመናዊ ካሜራ ሊያሳካው የማይችለውን የተፈጥሮ ዙም ችሎታ ታድሏል። ንስሩ በአንድ ጊዜ ወደ ፊት እና ወደ ጎን በግልጽ ማየት ይችላል። ከ2 ኪሎ ሜትር በላይ ርቀት ላይ ያለን እንቅስቃሴ መለየት ይችላል። እኛ ከምናያቸው ቀለማት በተጨማሪ ንስሩ አልትራቫዮሌት ብርሃንን ማየት ይችላል። ይህ ማለት በሳር ውስጥ የተደበቁትን እንስሳትን የሽንት ፈለግ እንኳ ሳይቀር እንዳያይ ይረዳዋል። ይህ ልዩ እይታ ንስሩን በሰማይ ላይ ፍጹም አዳኝ ያደርገዋል። አሁን የምናየው ምናልባት የጎልደን ኢግል እጅግ አስገራሚ ባህሪ ነው። ይህ ንስር በጉልበት የማይበልጣቸውን እንስሳት በብልሃት ያሸንፋል። ተራራ ላይ የሚኖሩ ፍየሎችን ለማደን ሲፈልግ ፍየሏን ወደ ገደሉ ጫፍ ያስጠጋታል። ከዚያም በከፍተኛ ፍጥነት በመምጣት ፍየሏን ከገደሉ ላይ ይገፋታል። ንስሩ ፍየሏን በጉልበት መግደል እንደማይችል ያውቃል። ስለዚህ የመሬት ስበት ኃይልን ወይም ግራቪቲን እንደ ገዳይ መሳሪያ ይጠቀማል። ፍየሏ ተከስክሳ ስትሞት ንስሩ በሰላም ወርዶ ይመገባል። ይህ ጥበብ ንስሩን የታክቲክ ሊቅ ያሰኘዋል። በተጨማሪም አደኑን ለመፈጸም ከሰማይ ወደ ታች በሚወርድበት ጊዜ
ፍጥነቱ በሰዓት እስከ 320 ኪሎ ሜትር ይደርሳል። ይህ ማለት አውሮፕላን ከመሬት ለመነሳት ከሚኖረው ፍጥነት ጋር ይስተካከላል። ሌላው አስገራሚ ነገር ደግሞ ጎልደን ኤግል ታማኝ ፍጡር ነው። አንዴ ከመረጠው የትዳር አጋር ጋር ለሕይወት ዘመን አብሮ ይኖራል። ንስሮች ጎጆአቸውን የሚሰሩት ማንም በማይደርስበት ገደል ላይ ነው። ጎጆአቸው በየዓመቱ ስለሚታደስ እስከ 2 ሜትር ጥልቀት ሊኖረው ይችላል። ጫጩቶቹም ገና ከሕፃንነታቸው ጀምሮ ለሕይወት ይዋጋሉ። ጠንካራው ጫጩት ደካማውን ጫጩት ገፍቶ የሚጥልበት ተፈጥሯዊ ስርዓት አለ። ይህ ተፈጥሮ ጠንካራው ብቻ እንዲተርፍ የምታደርግበት ጨካኝ ግን እውነተኛ መንገድ ነው። በታሪክም ንስር ለሰው ልጅ ሁልጊዜም የኃይልና የነጻነት ምልክት ነው። ከሮማውያን ጀምሮ እስከ አሜሪካ፣ ከግብፅ እስከ ብዙዎቹ የአውሮፓ ሀገራት ንስርን በክንድ ላይና በሰንደቅ ዓላማ ላይ ይጠቀሙታል። የጎልደን ኤግል ሕይወት የሚያስተምረን ብዙ ነገር አለ። ከፍታን፣ ጽናትንና ከሁሉ በላይ ብልሃትን። ጥንካሬው ብቻ በቂ እንዳልሆነና ስኬታማ ለመሆን የታክቲክ ብቃት እንደሚያስፈልግ ንስሩ ሕያው ምስክር ነው። በጥልቁ ውቅያኖስ ውስጥ ከሰው ልጅ ዕውቀት ባሻገር የሚኖሩ ብዙ ፍጥረታት አሉ። ከነዚህም መካከል ግን እንደ ኦክቶፐስ ያለ ግራ የሚያጋባ ድንቅ ፍጡር ማግኘት እጅግ አስቸጋሪ ነው። ሳይንቲስቶች ከሌላ ዓለም የመጣ ፍጡር ወይም ኤሊያን እስኪሉት ድረስ አካላዊ መዋቅሩና ብልሃቱ እጅግ የረቀቀ ነው። ኦክቶፐስ ሲፈጠር ተፈጥሮ ልዩ ስጦታ ሰጥተዋለች። እስኪ ያስቡት፣ አንድ ኦክቶፐስ 9 አእምሮዎች አሉት። ዋናው አእምሮ በጭንቅላቱ ውስጥ ሲገኝ፣ የተቀሩት 8ቱ ግን በእያንዳንዱ እግሮች ውስጥ ነው የሚገኙት። ይህ ማለት እያንዳንዱ እግር የራሱ የሆነ አስተሳሰብ አለው ማለት ነው። ዋናው አእምሮ ትዕዛዝ ሳይሰጥ እንኳ እግሮቹ ምግብ ፍለጋ ሊንቀሳቀሱ ወይም አደጋን ሊከላከሉ ይችላሉ። ከዚህም በላይ ኦክቶፐስ 3 ልቦች አሉት። 2ቱ ልቦች ደምን ወደ ሳምባ ሲረጩ፣ ሶስተኛው ደግሞ ወደ ቀረው የሰውነት ክፍል ያሰራጫል። የሚገርመው ግን ኦክቶፐስ ዋና ሲያደርግ ይህ ሶስተኛው ልብ ስራ ያቆማል። ለዚህ ነው ኦክቶፐሶች ረጅም ርቀት ከመዋኘት ይልቅ በባህር ወለል ላይ በእግሮቻቸው መሳብን የሚመርጡት። ደሙም እንደኛ ቀይ ሳይሆን ሰማያዊ ነው። ይህ ሰማያዊ ቀለም ኦክሲጅን በሌለበትና እጅግ ቀዝቃዛ በሆነው ጥልቅ ባህር ውስጥ በሕይወት እንዲቆይ ይረዳዋል። ባህር እባብ በመምሰል 6 እግሮቹን መሬት ውስጥ ቀብሮ 2ቱን ብቻ ወደ ውጭ በማውጣት እንደ እባብ ያወዛወዛቸዋል። ጠላቶቹ አደገኛ እባብ መስሏቸው ርቀው ይሸሻሉ። ይህ የሜካፕ ጥበቡ ኦክቶፐስን ፍጹም አዳኝና ምርጥ የማምለጥ ባለሙያ ያደርገዋል። ኦክቶፐስ በሰውነቱ ውስጥ ምንም አይነት አጥንት የለውም። ብቸኛው ጠንካራ አካሉ እንደ በቀቀን ምንቃር ያለችው አፉ ብቻ ናት። ይህ ማለት ምንቃሩ ማለፍ እስከቻለ ድረስ ማንኛውም ጠባብ ቀዳዳ ውስጥ ኦክቶፐስ ማለፍ ይችላል ማለት ነው። በቪዲዮ እንደምትመለከቱት ከአካሉ 10 እጥፍ በሚያንስ ቀዳዳ ውስጥ ተጭኖ ሲሾልክ ማየት ተራ ነገር ነው። ይህ ችሎታው ከማንኛውም ጠላት በቀላሉ እንዲያመልጥና ማንም በማይደርስባቸው ስንጥቆች ውስጥ እንዲደበቅ ያስችለዋል። ሳይንቲስቶች ኦክቶፐስን የባህር ውስጥ ኢንጂነር ይሉታል። ኦክቶፐስ ነገሮችን የመጠቀምና ችግርን የመፍታት ከፍተኛ ብቃት አላቸው። ለምሳሌ የኮኮናትን ቅጠል እንደ ጋሻ ተጠቅመው አደጋን ይከላከላሉ። በላብራቶሪ ውስጥ በተደረገ ሙከራ ደግሞ ክዳኑ የተዘጋ ጠርሙስ ውስጥ ምግብ ቢቀመጥላቸው ክዳኑን አሽከርክረው በመክፈት ምግብን ማውጣት ችለዋል። የሰውን ፊት የመለየትና ረጅም ትውስታን የመያዝ ችሎታም አላቸው።
በአንድ የውቅያኖስ ጥናት ማዕከል ውስጥ ያለ ኦክቶፐስ የማይወደው ሰራተኛ ባየ ቁጥር ውሃ ይረጭበት እንደነበረ የታሪክ መዝገቦች ያሳያሉ። ዛሬ የተመለከትናቸው እነዚህ ሁለት ፍጥረታት ተፈጥሮ ምን ያህል ሰፊ፣ ሚስጥራዊና ድንቅ መሆኗን ሕያው ምስክሮች ናቸው። በአንድ በኩል ጎልደን ኤግል ከፍታን፣ ጽናትንና የታክቲክ ብልጫን አስተምሮናል። ጥንካሬ ብቻውን በቂ እንዳልሆነ፣ ይልቁንም አካባቢንና ሁኔታን ለራስ ስኬት እንዴት መጠቀም እንደሚቻል በተግባር አሳይቶናል። እሱ የሰማይ ልዑላዊ ንጉሥ ብቻ ሳይሆን የብልሃት ተምሳሌትም ነው። በሌላ በኩል ደግሞ ኦክቶፐስ ለውጥን የመቀበልና ከማንኛውም ሁኔታ ጋር ራስን የማስማማት ጥበብን አሳይቶናል። 9 አእምሮና 3 ልብ ይዞ እንደ መንፈስ የመሰወርና የማታለል ብቃቱ በሕይወት ለመቆየት የግድ ግዙፍ መሆን እንደማያስፈልግ፣ ይልቁንም አስተዋይና ተለዋዋጭ መሆን እንደሚበጅ ትልቅ ትምህርት ይሰጠናል። እነዚህ ፍጥረታት የሚያስተምሩን አንድ ትልቅ እውነት አለ። እኛ የዚህ ዓለም ባለቤቶች ሳንሆን የዚህ ድንቅና ሚዛናዊ ሥርዓት አካል መሆናችንን ነው። ተፈጥሮ ዛሬም ያልተነገሩ፣ ነገም የምንደነቅባቸው ብዙ ሚስጥራት በጉያዋ ይዛለች። ዛሬ በትረካ አድማስ ያቀረብንላችሁ ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙን። እናንተስ ከነዚህ ከሁለት ፍጥረታት ይበልጥ የገረማችሁ የትኛው ነው? የንስሩ የታክቲክ ብቃት ወይስ የኦክቶፐስ አስገራሚ የለውጥ ጥበብ? አስተያየታችሁን በኮሜንት እንድታጋሩን እንጋብዛለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ደወሉን በመጫን አዳዲስ እና ገራሚ ታሪኮች ሲለቀቁ በፍጥነት እንዲደርሳችሁ ያድርጉ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ዕውቀትና ሰላም ለሁላችን ይሁን። ትረካ አድማስ፣ ዕውቀትን በታሪክ